መፈናቀል እኮ በኦሮሞ ሸኔ ብቻ አይደለም የሚደረገው ያለው። በእነ ሽመልስና እኮ በእነ አዳነች አቤቤ እየተደረገ ነው ያለው። ስለዚህ ይሄንን ነገር ተደርጓልና ሀገር ውስጥ ሰላም አለ የሚለው ትንሽ ስህተት ያለው ነው። መመዝገብ ያለብን አይ ቲንክ አንድ ሳምንት ገደማ ይሆናል አንድ ፖስት ያደረኩት ነገር ነበረ። ምንድን ነው ብዙ ጊዜ የኢትዮጵያን ኮሜንት የሚያደርገው ወይም ይሄ አናሊስትም ጦማሪ ነው የሚባለው። ጦማሪውም ፎከስ የሚያደርገው የአይኤምኤፍ እና ወርልድ ባንክ ኔጎሲዬሽን ወይም ድርድር ከኢትዮጵያ መንግስት ጋራ በኢኮኖሚ ላይ ብቻ ያለ አስመስሎ ነው የሚያቀርበው። ማለትም በተለይም ደግሞ የኤክስቼንጅ ሬት ኢቫሉዌሽን እዛ ላይ ፎከስ ያደረገ ነገር ነው። ከዛ ውጭ ግን ሰፊ ነገሮች አሉ። የአሜሪካ መንግስት በግልጽ በተለይ የዩኤስ ትሬጀሪ የ30 ቢሊዮን የዕዳ የማቅለል ወይም ሪስትራክቸሪንግ የሚባለውን ነገር ያስቆመው የአሜሪካ መንግስት ነው። ከአሜሪካ መንግስትም ደግሞ የገንዘብ ሚኒስትር ወይንም ማነው ትሬጀሪ የሚሉት ነው። ትሬጀሪ ሴክሬታሪ የሀገር ገንዘብ ሚኒስትር ወይም ሚኒስትር ኦፍ ፋይናንስ የምንለው አይነት ነገር ነው። አንዱ ትልቁ ችግሩ የኢትዮጵያ መንግስት ከውጭ ዓለም የሚገፋባቸው ሁለት ነገሮች አሉ። አንደኛው በትግራይ ውስጥ ያለው የስምምነት ስቲል ሙሉ ለሙሉ መፈጸም አለበት፣ አድሬስ ያልተደረጉ ነገሮች አሉ ስለሚሉ የትግራይ መሪዎች እነሱ አድሬስ መደረግ አለባቸው ወዘተ ወዘተ የሚል ነገር አለ። ሁለተኛው ደግሞ በኦሮሞ ሸኔ ጋር ያላቸውን ነገር በድርድር መፍታት አለባቸው የሚል ትልቅ ተጽዕኖ ነበረባቸው። ከአሁን በፊት ሽመልስ ሞክሮ ነበረ እንደራደር ብሎ ስላቸው እኛ ከአንተ ጋር አይደለም እንደራደረው ካለቃህ ጋራ ነው የምንደራደረውም ከሀገር ውጭ ነው ብለው ነው የመለሱለት። አሁን በአንድ ሳምንት ውስጥ የአይኤምኤፍ ተልኮ የነበረው ወርልድ ባንክ ተልኮ የነበረው ቲም በገንዘብ ሚኒስተሩ እና በባንክ ገቨርነሩ የሚመራው እንትና ካለ ወይም ዴሊጌሽን ከተመለሰ በኋላ እንደ ዊዝን ዊክ ታይም የቲፒኤልኤፎቹ መሸለሙ ከሸኔዎች ጋር እንታረቅ ማለታቸው የሚያሳየን ነገር ምንድን ነው? የአሜሪካ ተጽዕኖ እንዳለበት ነው። የአሜሪካን ተጽዕኖ ደግሞ ሚት ለማድረግ ጠቅላይ ሚኒስተሩ የማይዘለው የማያደርገው ነገር የለም። ያ ሁሉ ነው ለነሱ ከመንበርከክ ለነሱ እንትን ከማለት አንገቴን እቆርጣለሁ የሚባለው ነገር ሁሉ የዝም ብሎ ቲያትር ነበረ። ስለዚህ ከዚህ የምንማረው ነገር እንዳለ ያም ምንድን ነው? ከአሁን በፊት በጻፍኩት ላይ ሳንክሽን ብቻ ነው ጠቅላይ ሚኒስትር አብይ ወደ ቀጥተኛ መንገድ ሊመራው የሚችለው በኢኮኖሚውም በፖለቲካውም ላይ። ይሄ ደግሞ ትንሽ ጋጠወጥ እየሆነ የመጣው የኦሮሞማ ማናለብኝነት የሚገታው ኃይል ሀገር ውስጥ የለም። እሱም ብሎታል እኮ ሀገር ማፍረስ ብንፈልግ ማናችሁ ናችሁ የምታስቆሙም ብለዋል። ለዛ ለማዕቀብ ሆኖ ያለው ኮንስትሬንት ሆኖ ያለው የኢንተርናሽናል ኮሚኒቲው ነው። ብዙ በኢትዮጵያ ላይ የሚፈጠሩትን የኢኮኖሚም ሆነ የፖለቲካ ችግሮችን ለመፍታት ጠቅላይ ሚኒስተሩን ከተጣመመ መንገዱ እንዲስተካከል ልንገፋበት የምንችለው የኢንተርናሽናል ሳንክሽን ነው እል የነበረው ለዚህ ነው። ምክንያቱም ሂዝ ሪስፖንሲቭ የኢትዮጵያ ህዝብ ወይ የአማራ ህዝብ ወይንም ደግሞ የደቡብ ህዝብ ሲል ሲያለቅስ ምንድን ነው የሚያደርጉት? እስረኛ ወስደው ያስራሉ፣ ወስደው ይገላሉ፣ ይፎክራሉ። የውጭው ዓለም ግን የኢንተርናሽናል ኮሚኒቲው ይሄን አርግ ሲላቸው ጃምፕ ሲባሉ በዚህ ሀገር ምንድነው ጃምፕ ሲባሉ ሃው ሃይ ነው የሚሉት እንደሚሉት ዘለሉ ሲሏቸው ምን ያህል ከፍታ እንድንዘል ነው የምትፈልጉን አይነት ነገር ነው። ተንበርከኩ ሲሏቸው መንበርከክ ነው። ተንከባለሉ ሲሏቸው በዛ ደረጃ ላይ ነው የኢትዮጵያ መንግስት ያለው ለኢንተርናሽናል ኮሚኒቲ ሪስፖንድ በማለት እና አይ ቲንክ ሌስን የምናገኘው ከዚህ እሱም ነው። በሌላ በኩል ሁላችንም እኮ የምንፈልገው የኢትዮጵያ ወደ ተስተካከለ መንገድ ትሄድ፣ በኢኮኖሚ ላይ ያለው በፖለቲካ ላይ ተስተካከለ። ይሄ ጋጠወጥነት እንደፈለገ እያንዳንዱ ባለስልጣን የሚያደርገው ነገር ይቁም።
ያኮስ ይስተካከል። አሁን ጠቅላይ ሚኒስትሩ ከትግራይ ባለስልጣን ጋራ በስምምነት ሁሉን ነገር ለመፍታት ረጋ ባለ መንገድ የሚሞክሩትን ያህል የትግራይ ባለስልጣናት ችግራችን ነው ብለው የሚያቀርቡትን በጥሞና ሰምቶ መፍትሄ ለማግኘት የሚሞክሩትን ያህል አሁን ደግሞ በሸኔን ድርጅት እሺ ሰላም እንግባና እንደራደር ሲሉ which I support by the way እኔ በጦርነት የሚቀጥል የሚል ፍጹም እንትን የለኝም it's a positive development ለምንድን ነው ያ ነገር የማይታየው ከአማራ ጋር አንድ ነገር ሲነሳ ብቻ ወዮላችሁ ብሎ የሚፎክሩት ይሄ የሆነበት ምክንያት ሌሎቹ ምንድነው የኢንተርናሽናል ኮሚኒቲ የሚያየው ሁለት ነገር ነው አንደኛው ይሄ ፓወር ዲስታቢላይዚንግ ፎርስ ነው ወይ ዲስታቢላይዚንግ ኃይል ያለው ተቃዋሚ ኃይል ከሆነ በተቻላቸው መጠን የኢትዮጵያ መንግስት ላይ ጫና ይፈጥራሉ አገሪቷን ሊያበላሹ ይችላሉ ብለው ያንን መስፈርት ሸኔና ቲፒኤልኤፍ ያሟላሉ አገር ሊያፈርሱ ይችላሉ ብለው ስለሚፈሯቸው ያንን እነሱ የሚሉትን የሚፈልጉትን አድርጎ የሚል ጫና የሚፈጥሩት ለዛ ነው እንጂ ሸኔን ወደው ወይንም ኢትዮጵያን እንድትፈርስ ፈልገው ቲፒኤልኤፍን ፈልገው አይደለምና አማራውም ደቡብ ህዝቡም የኢትዮጵያ ህዝብ ኢን ጀነራል በአሁኑ ጊዜ የሚደረጉት የከፉ የኢኮኖሚክ እና የፖለቲካ ፖሊሲዎችን ለማስቆም ለማስቀየር ተፈለገ ሶሉሽኑ ያለው ከኢትዮጵያ ውጭ ነው የኢንተርናሽናል ፕሬሸር ነውና እሱን ነው ለኛ የሚነግረን ለማለት ነው አመሰግናለሁ እሺ ልደት ወደ አንተም ልምጣና እዚህ ላይ ሪፍሌክት እንድታደርግ በዛው በዶክተር ዮናስ የተነሱ ጉዳዮች አሉ ያው ማፈናቀሉ እኮ መች መንግስት ኦነግ ሸኔ እያለ በሚጠራው አካል ብቻ ሆነ በራሱ በመንግስትም አይደለም ወይ የሚልና ወደ ህወሓት ጊዜ ሄደን ስናይ በአብዛኛው ያኔም አልነበረም ለማለት ሳይሆን መንግስትን የምንታገልበት ብዙ እዛም እዚህም ያሉ ያንን ያህል አደገኛ የሚባሉ ቡድኖች የሌሉበት ነበር በአንጻራዊነት እና ወደዛ ጊዜ መሄድ ራሱ አንድ አንጻራዊ ለውጥ አይደለም ወይ የምንሄድ ከሆነ አሁን እየታዩ ያሉት ነገሮች ከጋምቤላ ነፃ አውጪ ጋራ ከቤኒሻንጉል ከአገው ንቅናቄ ጋር የአማራ ክልል ለማድረግ እየሞከረ ያለው እነዚህ ነገሮች መንግስት ወደ አምባገነንነት እየሄደ ነው ምንም ጥያቄ የለውም ግን እነዚህን ቢያንስ ችግር የማይሆኑበትን ነገር እየተፈጠረ አይመስልም ወይ የሚለውን ከዛ አንጻር ደግሞ ካየነው ቅድም እንደጠቀስኩት የእናንተ ጊዜ የለንም አይነቱ ስጋት እንደውም ስጋት እየተቀረፈ አይመስልም ወይ የሚለውን አታይ እንዴት ታየዋለህ? ጥሩ ጥያቄ ነው ሪዮት እንኳን መልሰን ተገናኘን እኔ በተቃራኒው ነው የማየው ለምንድነው እርግጥ ነው የሰላም ስምምነት መደረጉን እንደግፋለን ሁላችንም ከጦርነቱ በፊት ከጦርነቱ በኋላ ሁላችንም ስል እዚህ ያለ ነው ማለት ነው ችግሩ በሰላም እንዲፈታ ግፊት ስናደርግ የነበርነን ስለዚህ ማንኛውም የፖለቲካ ቅራኔ በእኔ እምነት በድርድር በውይይት መፈታት አለበት የሚል እምነት ነው ያለኝ ጦርነት አማራጭ መሆኑ መዘጋት አለበት ኢትዮጵያ ውስጥ ከዛ አዙሪት መውጣት አለብን የሚል እምነት ነው ያለኝ ስለዚህ ቀደም ሲል ከቲፒኤልኤፍ ጋር የተደረገውን ስምምነት ደግፋለሁ አሁንም ከኦላ ጋር ሊካሄድ የታሰበውን ድርድር ደግፋለሁ ግን ያ ማለት ምን ማለት ነው የሚለውን ነገር ማየት አለብን እኛ እያሰብነው ያለነው ስምምነትና አሁን በኢትዮጵያ መንግስት በኩል እየተደረገ ያለው አንድና አንድ ነው ወይ ይሄን በደንብ መጠየቅ ያስፈልጋል ድርድርን ለስልጣን ማራዘሚያ ወይም ደግሞ እርዳታና ብድር ለማግኘት የሚደረግ ድርድርና ችግሩን በዘላቂነት ፈቶ ሰላማዊ ሁኔታ ለመፍጠር የሚደረግ ድርድር የተለያዩ ነገሮች ናቸው እኔ አሁን የኢትዮጵያ መንግስት እየሄደበት ያለውን መንገድ ሳይ ሐቀኛ በሆነ ሁኔታ ችግሩን በዘላቂነት ለመፍታት አይደለም እየተሞከረ ያለው ስልጣንን የበለጠ ለማራዘም እርዳታና ብድር ለማግኘት ያው እርዳታና ብድሩም የሚፈልገው የህብረተሰቡን የሀገሪቱን ችግር ለመፍታት ሳይሆን የራስን ስልጣን ለማራዘም ነው እና የሰሞኑ ግርግርም ከዛ ጋር የተያያዘ ሆኖ ነው ያየሁት እንጂ በሐቅ ላለፈው ነገር ጸጸት ውስጥ ገብቶ
ሁለተኛ ይሄ ነገር ሊፈጸም አይገባውም ብሎ ዘላቂ ሰላም ለማምጣት የተደረገ ጥረት እንደሆነ አድርጌ አልወስድም። እኔ ሪዮት እንዴት ነው 1 ሚሊዮን ህዝብ በጦርነት አልቆ በዛ ጦርነት ለዚህ ጦርነት መነሳትና ለዚህ ሁሉ ህዝብ እልቂት ሰዎች ተጠያቂ ሳይሆኑ ምናልባትም እውነተኛ የሆነ ማጣራት ቢካሄድ እውነተኛ የሆነ የሽግግር ፍትህ ቢካሄድ ፍርድ ቤት ቆመው ሊዳኙ የሚችሉ ሰዎች ቢያንስ ግን ደግሞ ለጠፋው ጥፋት የኢትዮጵያን ህዝብ ይቅርታ መጠየቅ ያለባቸው ሰዎች በተቃራኒው አደባባይ ላይ ወጥተው ሲሸላለሙ ማየት ምን ማለት ነው? እኔ በጣም ነው ያዘንኩት በእውነት። መሸላለም የሚገባቸው ሰዎች ናቸው። በጣም እኔም በተለያዩ ፕሮግራሞች እያነሳሁት ያለው በጣም የሚያሳዝን ነገር ነው። ምንም እንዳልተፈጠረ ምንም እንዳላረጉ ጭራሽ ለሰላም ያዋጡ አይነት ነገር እኮ ነው። አዎ እና ምንድነው ሲሰራ የምናየው ነገር ሁሉ የታይታ ነው። ቅድም እንዳልኩሽ የፖለቲካ ገበያ ነው እየተካሄደ ያለው። አሁን ከዚህ ጋር ተያይዞ አይተናል። ለምሳሌ የጀነራል ሰዓረ መኮንን ሐውልት ተሰርቷል። ኦኬ ችግር የለብኝም ሐውልቱ መሰራቱ። ግን እውነቱን ለመናገር ለምንድን ነው የተሰራው ሐውልቱ? በቂ ምክንያት አለ ወይ ብዬ ጥያቄ ባነሳ አንድም የመንግስት ባለስልጣን አመርቂ መልስ የሚሰጠኝ አይመስለኝም። ጀነራል ሰዓረ አገራቸውን አገልግለዋል ሊባል ይችላል። አዎ አገልግለዋል፣ ጥርጥር የለውም። ግን በኢትዮጵያ ታሪክ በጣም ብዙ ጀነራሎች ሀገራቸውን አገልግለዋል። ምናልባትም በእርስ በርስ ጦርነት ሳይሆን ከውጭ ወራሪ ሀገሪቱን በመከላከል ብዙ ጀብዱ የሰሩ ብዙ ታሪክ የሰሩ ሰዎች አሉ። ይቺ ሀገር እስካሁን ድረስ ለአሉላ አባነጋ ሐውልት አልሰራችም። ታላቅ ጀነራል ናቸው። ይሄ ሰውዬ በብዙ የታሪክ አዋቂዎች ታላቅ የአፍሪካ ጀነራል ተብለው የሚታወቁ ናቸው። አዲስ አበባ ላይ ሐውልት የላቸው። እቴጌ ጣይቱን የመሰለ የሴት ትልቅ ጀነራል እስካሁን ሐውልት የላቸውም አዲስ አበባ። አብዲሳ ጋር የመሰለ እንደውም እንዳይሰራ ብዙ ጫናዎች ነበሩ። አብዲሳ ጋር የመሰለ ትልቅ ባለታሪክ ጀግና ሐውልት የለውም። እንዲህ አይነት ንጽጽር አምጥተን ለምንድን ነው ይሄን ሐውልት ዛሬ ለጀነራል ሰዓረ የተሰራው ብዬ ብጠይቅ እኔ አጥጋቢ መልስ የሚሰጥ ሰው ያለ አይመስለኝም። የሚያሳይሽ ምንድነው ከልብ ታምኖበት አይደለም ሁሉ ነገር እየተሰራ ያለው። ሸቀጥ ነው የሆነው፣ በቃ ኮሞዲቲ ነው የሆነው፣ በቃ ፖለቲካው ገበያ ሆኗል። እና ሪሊ ይሄ በህዝብ አይምሮ መቀለድ ነው እንዲህ አይነት ነገር። እኛ የምንፈልገው ሀቀኛ የሆነ ድርድር ተካሂዶ አገሪቱ ዘላቂ የሆነ ሰላም እንድታገኝ። አንደኛ ከታጠቁ ኃይሎች ጋር የሚደረግ ድርድር በዋናነት ማተኮር ያለበት ተኩስ ማቆም ላይ፣ ተኩስ አቆሞ ወደ ዘላቂ መፍትሄ የሚያመጣ የሰላም ድርድር ለመግባት ምቹ ሁኔታ ለመፍጠር ነው እንጂ ከነዚህ ታጣቂ ኃይሎች ጋር መንግስት ስለተደራደረ ችግሩ በዘላቂነት ይፈታል ማለት አይደለም። ምክንያቱም ወደ ጦርነት እንድንገባ ያደረጉን ነገሮች መዋቅራዊ ናቸው፣ ምንጭ አላቸው። እነዛን መዋቅራዊ ችግሮች ካልፈታናቸው በመፈራረም ብቻ ሊፈቱ አይችሉም። ስለዚህ ከታጣቂ ኃይሎች ጋር የሚደረገው ድርድር በዋናነት ተኩስ ማቆም ላይ ማተኮር አለበት። ሌላው የፖለቲካ ድርድር ግን ሁሉን አቀፍ በሆነ አግላይ ባልሆነ ሁሉም የፖለቲካ ኃይሎች ሀገሪቱ ውስጥ ሁሉም የህብረተሰቡን በተለያየ ደረጃ ሊወክሉ የሚችሉ የህብረተሰብ ክፍሎች ተሳታፊ የሆኑበት ፕሮሰስ መኖር አለበት። በዛ ደረጃ ነው የሀገሪቱ ችግር ሊፈታ የሚችለው እንጂ ጉልበት ያላቸው ታጣቂ ኃይሎች ጋር ድርድር ስለተካሄደ ዘላቂ መፍትሄ ሊመጣ አይችልም። ከነሱ ጋር እርግጥ ነው መጀመሪያ ሰው መሞት መቆም ስላለበት የሰላም ስምምነት መፈረም አለበት። በዋናነት ተኩስ ማቆም ላይ ነው ማተኮር ያለበት። የፖለቲካ ጉዳይን በተመለከተ ግን ሁሉን አቀፍ የሆነ ድርድር ነው የሚያስፈልገው። መዋቅራዊ የሆነውን ችግር ለጦርነቱ ለግጭቱ ምንጭ የሆነውን ችግር ሊያደርቅ የሚችል መፍትሄ ነው መፈለግ ያለበት። በዛ ሁኔታ ሊመጣጠን የሚችል ነገር አይደለም እየተደረገ የምናየው በእውነት። እና እኔ የሚያሳዝን ነው በእውነት። እና እኔ ይሄ ጦርነት ዳግም ኢትዮጵያ ውስጥ እንዳይመጣ የምንፈልግ ከሆነ ለዚህ ጦርነት ምክንያት የሆኑትን ነገሮች በደንብ አደባባይ አውጥተን ተወያይተን መናመን አለብን። ለዚህ ጦርነት ተጠያቂ የሆኑ ሰዎች በፍርድ ሂደት
ሲዳኙ ማየት አለብን። ያ ሲሆን ነው ይሄ ነገር ዳግም አይመጣም። ኢትዮጵያ ከዚህ በኋላ ወደ ጦርነት አትገባም፣ ወደ አደጋ አትገባም የምንለው እንደዛ አይነት ጀኒውን የሆነ ጸጸት ውስጥ የተገባበት ይቅርታ ሊጠየቅበት የሚገባ ሰዎች አነስም አደግም ለጥፋታቸው የህግ ተጠያቂነትን ሊያዩ የሚችሉበት ሂደት ሲኖር እንጂ የአሁኑ የሰሞኑ ነገር ለእኔ ቲያትር ነው። ይሄ እንዳውም የሚያሳየኝ ምንድነው ኢትዮጵያ ምን ያህል እጅግ አደገኛ የሆነ ሁኔታ ውስጥ መሆኑን ነው የሚያሳየኝ። በነገራችን ላይ እኔም እንዳንተ ነው የምወስደው። ያው ለታይታም ብለው ያደረጉት ነገር ግን በአንጻራዊነት ወደ መረጋጋት እየሄድን አይመስልም ወይ አይነት ነገር ነው እንጂ ዘለቄታዊ የሆነ ሰላም ያመጣል የታይታ አይደለም አይነት አይደለም። እንዴት ብሎ ይወስደናል ወደ ዘላቂ ሰላም? ይሄ ሊወስደን አይችልም። እነዛ እኮ የሞቱ 1 ሚሊዮን እኮ የሀገሪቱ ዜጎች እኮ ወንድም እህት አላቸው፣ አባት እናት አላቸው፣ አጎት አክስት አላቸው አይደለም? እነዛ ሰዎች በቴሌቪዥን የትናንትናውን ፌሽታ መሸላለም ሲያዩ ምንድን ነው የሚሰማቸው? ፍትህ ነው ይሄ? አይደለም። እኔ የሰላም ስምምነቱ እንዲጸና እፈልጋለሁ። በምንም ተአምር እነዚህ ኃይሎች ተመልሰው ወደ ጠብ ወደ ጦርነት እንዲገቡ አልፈልግም እና ሀቀኛ የሆነ ሩት ኮዙን በደንብ ሊመልስ የሚችል ድርድር እንዲካሄድ እፈልጋለሁ። ህዝብ ግን መቀለጃ መሆን የለበትም። በዚህ መልኩ እርስ በርሳቸው እየተመሰጋገሩ የሚሸላለሙበት ሁኔታ እኔ አብዛኛው እዛ በዙሪያ ተቀምጦ የነበረው ሰው ፍትህ ቢኖር እዚህ ሀገር ህግ ፊት መቅረብ የነበረበት ነው። እንዲያው እውነቱን ለመናገር ትናንትና በፍጹም በኢትዮጵያ ታሪክ ሊሆን ይችላል ብለን የማናስበው የዘር ጭፍጨፋ እንዲፈጸም ቅስቀሳ ያደረጉ ሰዎች ናቸው የስነስርዓቱ አጋፋሪ ሆነው ያየናቸው ሰዎች። እንዲህ አይነት ኢትዮጵያ በምን አይነት አደጋ ውስጥ እንደሆነች ነው የሚያሳየኝ እንጂ ችግሯ እየተፈታ እንደሆነ አይደለም። እና ጥያቄሽ ወደ ሰላም እንደውም እየተሄደ አይደለም ወይ እናንተ ጊዜ የለንም የምትሉት እንዲሁ ዝም ብላችሁ ነው የሚለው ነው። የትናንትናው ቲያትር ለእኔ የበለጠ ኢትዮጵያ አደጋ ውስጥ መሆኗን ያጠናክራል። በህዝብ ደም በህዝብ እልቂት የሚቀልዱ የሚያሾፉ የፖለቲካ መሪዎች ያሉን መሆኑን ያሳየኝ ነው። እነዚህ ሰዎች ነገ ከዚህ የባሰ እልቂት አያመጡም ልል አልችልም። ምንም ጋራንቲ የለም። ሰፊ እድል መኖሩን ነው ያሳየኝ። እንደውም ከይቅርታ ጋር እዚሁ ጋር ምናልባት እኔም በዘላቂነት ፍትህ ባልተረጋገጠበት ሁኔታ የበለጠ ችግር ቀፍቃፊ ሊሆኑ የሚችሉ ሰላም እየተባሉ የባዶ ሰላም ስምምነቶች ወይንም ድርድሮች የሚያመጡትን እነሱን ስጠቃቀስ ነበር በየፕሮግራሞችም። ግን አትሊስት የሆነ አይነት መረጋጋት ደግሞ ጊዜያዊ የሚሆን እየመጣ ይመስላል እና ከእናንተ ስጋት አንጻር እንዴት ይታያል የሚለውን ነበር። ያው መልስ ሰጣችሁበታል። ዶክተር ዮናስ ደግሞ ወደ አንተ ልምጣና እኔ ሪዮት እነዛ ሰዎች የሚያልሙት እነዛ ሰዎች የሚመኙት እውን ቢሆንና እኔ ስተት ሆኜ ብገኝ ነው ደስ የሚለኝ። ግን ለእኔ የሚታየኝ እንደዛ አይደለም። ከይቅርታ ጋር እውነት ነው። እንግዲህ ብዙ ጥያቄዎች አሉ ከአድማጮች የተነሱ። ቅድም ዶክተር ዮናስም ያነሳኸው የማዕቀብ ጉዳይ በተለይ በሰፊው የተነሳ ጉዳይ ነው እና እሱም ላይ ጥቂት ብትሉበት ደስ ይለኛል። አንደኛው ጠያቂያችን ሙሉ አለም ጌታቸው ነው። ሪዮት ብትሞግታቸው ጥሩ ነበር ሲል በማህበራዊ ትስስር ገጹ ያሰፈራቸው ጥያቄዎች እና አስተያየቶች አሉ። ምናልባት ለሌሎችም ጠያቂዎች እድል ለመስጠት ሙሉውን ላንዳስሰው እንችላለን። የተወሰኑትን ግን አነሳለሁኝ። እንግዲህ አንደኛው ያቀረበው ከማዕቀብ ጋር ተያይዞ ምንድን ነው ዮናስም ሆነ ልደቱ ስማርት ያሉት አይነት ዓለም አቀፍ የፋይናንስ ማዕቀብ በመንግስት ላይ እንዲጫን ጫና ማድረግ አለበት ብለው የተስማሙ ሲሆን እንደዚህ አይነት ማዕቀቦች በድሃው ላይ ምንም ተጽዕኖ አያሳድሩም። አስተውሉ፣ ከፍተኛ ተጽዕኖ አይደለም ያሉት ምንም ነው ያሉት ብሏል በቅንፍ ብለዋል። ይህ አይነት አስተያየት ዮናስ ብሩ በንግግሮቹ ብቻ ሳይሆን በጽሁፎቹ ሲደጋግማቸው ተመልክቻለሁ። ለእኔ በጣም አስገራሚ ንግግር ነው። በተለይ ዓለም ባንክ ከሰራ ሰው ሲወጣ የትኛውም አይነት ዓለም አቀፍ እርዳታ ከወታደራዊ በቀር ዝቅተኛውን የማህበረሰብ ክፍል ነው ከማናቸውም የማህበረሰብ ክፍል በላይ የሚጎዳውም የሚጠቅመውም። እዚህ ጋር ያን በዝርዝር መሄድ ያው አያስፈልግም ብሎ ይተውና ይሄ ማለት ግን የሰብአዊ እርዳታና የልማት እርዳታዎች ጉዳታቸው እኩል ነው ማለት አይደለም። የመጀመሪያው ህይወትን የመታደግ ዓላማ አዝሎ የሚደረግ ሲሆን ሁለተኛው ግን ሰፊና ዘላቂ ሁሉን አቀፍ ሰብአዊ ደህንነትን ያማከለ ነው። ለዚህ ነው ሁለቱም በድፍረት ድሃውን የማይጎዳ ማዕቀብ ሲሉ ማንም ሳይሞግታቸው መቀጠላቸው ያስገረመኝ ይላል እና በጊዜ ማነስ እንግዲህ ወደኋላ ተመልሼ ውይይታችንን በድጋሚ አላዳመጥኩትም፣ ግን እንደዚህ ድምድም አድርጋችሁ የገለጻችሁ አይመስለኝም።
በጽሁፍም የተነሳው በዶክተር ዮናስ ጽሁፍ we are cognizant that there are economic costs on the poor in the short term የሚል የተነሳ አለና እንደውም የኔ ጥያቄ የነበረው እሱ ላይ ልጠይቅ የነበረው ይሄ በአጭር ጊዜ ሲባል ለድሃ በአጭር ጊዜ የሚባል ነገር ይሆናል ወይ? ያስ አጭር ጊዜ ብዙ አይደለም ወይ ለድሃ? በሌላ በኩል ደግሞ እንደዚሁ ወረድ ብለህ ጉዳት የመቀነስ ስራ መሰራት እንዳለበት ታርጌት ሳንክሽን እንደሆነ የሚያስፈልገው ገልጸ ሰብአዊ ድጋፍ እንደ አጎዋ ያሉ ደግሞ ፕሮግራሞችን እነሱን የማይነካ አይነት ትላለህና እነዚህ ሁለቱ እንዴት ይጣጣማሉ? በአንድ በኩል ድሃውን የሆነ የሚነካ ነገር እንዳለው የገለጽክበት፣ በሌላ በኩል ደግሞ እነዚህን አይመለከትም ያልክበት። ታዲያ በምን መልኩ ነው ድሃውን የሚጎዳው? እንደገና ደግሞ ትንሽስ የሚባል አጭር ጊዜስ ቢባል ለድሃ አጭር ጊዜ ብዙ አይደለም ወይ የሚለውን እሱን ከጠያቂው ከአድማጩ ጋር አያይዘ ብትመልሰው። እሺ፣ እዚህ ጥያቄ ውስጥ ከመግባቴ በፊት አንድ ደቂቃ ብትሰጪኝና ቅድሞ ኢንትረስቲንግ ጥያቄ ላይ መቋጨት ያለበት ነገር ያለ ስለመሰለኝ ነው። እኔም የምመለከተው ይሄንን በእርግጥ የልደቱን አባባል ቲያትር እንደነበረ የመሸላለሙ ጉዳይ ታርጌቱ የኢትዮጵያ ሕዝብ አልነበረም። ታርጌቱ ፕራይሜሪሊ ለኢንተርናሽናል ኮሚኒቲው ነው። ይኸውላችሁ ሁሉ ነገር ኤቭሪቲንግ ኢዝ አንደር ኮንትሮል፣ ሰላም እየተፈጠረ ነው፣ ባካችሁ ያችን የያዛችሁትን ገንዘብ ልቀቁልን። ኢቨን የቲፒኤልኤፎች መሪዎችን በጋበዙበት ጊዜ ኢንትረስቲንግሊ ከፕራይም ሚኒስተሩ ጋር የነበሩት ሶስቱ ባለስልጣኖች ሶስቱም የአማራ ሰዎች ናቸው። ይሄ በአክሲደንት ወይም በሃፕንስታንስ አይደለም፣ ስቴጅድ የሆነ ነገር ነው። ምክንያቱም በእኔ አመለካከት ፕራይም ሚኒስተሩ እዛ ላይ መግለጽ የፈለጉት ከእንደዚህ የትግራይ ባለስልጣኖች ጋር እንትን ስንል የአማራ አጀንዳ ከኋላው የለም የሚለውን ነገር ያን አይነት ጥርጣሬ ወይም ግምጋሜ እንዳይሰጥ ለማድረግ ነው እንጂ ሙዓዝ ምለው ማነው ስሙ ብዙ ያያዝልኝ ሙዓዝ ዲያቆን ዳንኤል ክብረት እንደውም እንኳንስ በነፍሳቸው መንፈሳቸው መጥፋት አለበት ያላቸው ሰዎች ናቸው። ትላንትና እየሳቀ እያጨበጨበ ሽልማት ሲያቀባብል የነበረው ሌሎችም ሁለቱም አቶ ደመቀም ሌላውም የአማራ ኃይሎች ናቸው፣ የአማራ ባለስልጣኖች ናቸው። ለእኔ ግን የማየው ምንድን ነው ትንሽ ከእናንተ ለየት የምለው አመለካከቴ ላይ በአሁኑ ጊዜ እዚህ ማኒፌስቶ ብዬ የጻፍኩትም ላይ እንዳልኩት በአሁኑ ጊዜ እንደ ኢሚዲየት ሾርት ተርም የኛ ትልቁ ጎል መሆን ያለበት አሁን እየተምዘገዘገ እየወደቀ ያለውን የኢኮኖሚና የፖለቲካ ቀውስ ማቆም ነው። በቃ ፈርዘር እንዳይወድቅ ማቆም ነው። ያንን ክራይሲስ ከአቨርት ካደረግን በኋላ ኔክስት ስቴፕ ምን መሆን አለበት የሚለው ጥያቄ ሊነሱ የሚችሉበት መንገዶች አሉ ከሚል ነው። እንዲሁም ትሪገር ፖይንት ሁሉ ነበረው እዚህ ማኒፌስቶ እየጻፍኩት ላይ እነዚህን ነገሮች ለማቆም አሁን ያለውን ነገር ለማቆም በመንግስት በኩል ABCDEFG አይ ቲንክ 7 ነገሮች መደረግ አለባቸው። ያን ካደረግን በኋላ የሚቀጥለው ስቴፕ እንዴት ነው ሰላማዊ ደግሞ ለውጥ ሊመጣ የሚችለው ፋንዳሜንታል የሆኑ ነገሮች ቋሚ ነገሮችን እንዴት እናደርስ የሚለው ነው። በእርግጥ የጠቅላይ ሚኒስትሩ ችግር ምንድነው? የፖለቲካ ሊደር እና ስቴትስማን መካከል ትልቅ ጋፕ አለ። ስቴትስማን የምትዩ ሰፋ አድርጎ የሚያይ የቅርቡንም የሩቁንም የሚያይ የግራውንም የቀኙንም ሰፋ አድርጎ ማየት የሚችል ነው። እሳቸው በፊታቸው ያለችውን ብቻ ጠቅላይ ሚኒስትሩ በፊታቸው ያለችውን ብቻ እንዴት እንደሚያልፏት ነው የሚያስቡት። እና ይሄ አሁን የምናየው ነገር ከዛ ጋር የተያያዘ ነው። አገር በመሪ አትመራም። አገር የምትመራው በስትራቴጂ ነው። አገር የምትመራው በፕላን ነው። አገር የምትመራው የተለያዩ ሀሳቦችን አምጥቶ ጨምቆ ወደ አንድ ቦታ መሄድ ነው። እነዚህ ሁሉ ለፕራይም ሚኒስትሩ ፎሬን ናቸው። ኮንሴፕቱም የላቸው። ሁሉ ነገር እሳቸው ናቸው የሚመሩት። እና እነዚህን ሁለቱን ነገር ብንለያያቸው ጥሩ ነው። እና እኔ ይሄንን አሁን እየተፈጠረ ነገር አለ ያልኩትን እንደ ፖዚቲቭ ዲቨሎፕመንት ያየሁበት ምንድነው
again let's say this short term ነው ይሄንን አሁን ያለውን chaos and spark I always say we're one spark away from a total disaster ሊመለስ የማይችልበት ቀውስ ውስጥ ለመግባት አንድ የኢኮኖሚ ቀውስ ወይንም አንድ የፖለቲካ ቀውስ ሊያስነሳው ይችላልና ያ እንዴት ይገታል የሚለው ነው በዛ ስናይ አንዳንድ የምናያቸው ለውጦች አሁን ኢንካሬጂንግ ናቸው in terms of ያለው ክራይሲስ የበለጠ ስፓይራል ዳውን እያደረገ እንዳይሄድ ለማድረግ እና ከዛ በዛ መልኩ እንዲታይ ብዬ ነው ማነው አድማጭሽ የሰጠው ኮሜንት ብዙ ጊዜ የኛን የፖለቲካል ዲስኮርስ የሚያበላሸው ነገር ምንድነው ተንታኞቹ ወይንም ደግሞ ይሄ ሂስ የሚያቀርቡት ሰዎች ከኮንቴክስቱ ውጭ ነው ሐሳብሽን የሚወስዱት እነሱ በሚፈልጉት መንገድ ይወስዱና እነሱ በሚፈልጉት ነገር ፓራፍሬዝ ያደርጉና አንቺ ያቀርበሽው ነገር ከዛ በኋላ የነሱን ሐሳብ እነሱ ሲመቱ ታያቸዋል በመጀመሪያ ደረጃ ይሄ የወርልድ ባንክ እና የአይኤምኤፍ ሎን ሳንክሽን መፍጠር የሾርት ተርም ኢምፓክት አለው ዳሃው ላይ የሚለው የኢኮኖሚስት ያልሆነ ሰው የሚመስለው ነገር ነው እንጂ በኢኮኖሚክ ደረጃ በኢኮኖሚክ አናሊሲስ ደረጃ ምንም ምንድነው መሰረት የሌለው ቤዝ የሌለው አርጊመንት ነው እዛ ጽሁፌም ላይ እኮ ብዙ ጥናቶችን ያቀርቡ በኖቤል ፕራይስ ዊነርስ distinguished professor የሚል ታይትል ያላቸው ኢኮኖሚስቶች ትልልቅ ዩኒቨርሲቲ አንደኛው የጠቀስኩት ቺካጎ ዩኒቨርሲቲ ውስጥ ያለ ሰው ነው ቺካጎ ዩኒቨርሲቲ ማለት ደግሞ በአሜሪካ ውስጥ በኢኮኖሚክስ በተለይ አንደኛ የሚባለው ነው ብዙ ኖቤል ሎሬቶች የሚወጡት ትምህርት ቤት ነው እነዚህ ትልልቅ ጃይንት የሚባሉ ኢኮኖሚስቶች የጻፉት ናቸው ሌላው የጠቀስኩት ማነው አንገስ ዲተን የፕሪንስተን ዩኒቨርሲቲ ኖቤል ሎሬት ነው ይሄ ኢኮኖሚስት የሆነ ሰው የወርልድ ባንክ ሎን ኢትዮጵያ አንድ ሀገር ውስጥ በሚገባበት ጊዜ በየት በኩል ነው የሚያልፈው እንዴት ሆኖ ነው ትሪክል ዳውን ለዳው ጋር ይደርሳል የሚለው ነገር in the short term meaningless ነው በተለይ ደግሞ እንደ ኢትዮጵያ አይነት ሀገር ኮራፕሽን በጣም በከፋበት ሀገር የኢኮኖሚክ ፖሊሲው በጣም ደካማ በሆነበት ሀገር እንዲሁም የዓለም ባንክና የአይኤምኤፍ እርዳታ አገር ይጎዳል እንጂ አይጠቅምም የሚል tons of research papers አሉ ስለዚህ ይሄ ኢኮኖሚክ ሳንክሽን በተለይ የወርልድ ባንክና የአይኤምኤፍ ሎን ነው እርዳታ ነው ለኢትዮጵያ በአሁኑ ጊዜ ካልተሰጠ ደሃው ነው የሚጎዳው የሚል ምንም ስለ ኢኮኖሚ ዕውቀት የሌለው በስሜት የሚመራው ህዝብ ነው እኛ ማድረግ ያለብን ምንድነው ኦኬ ምን አይነት ጥናቶች አሉ የወርልድ ባንክና የአይኤምኤፍ ገንዘብ ለአንድ ሀገር በሚሰጥበት ጊዜ ትራንስሚሽን ሜካኒዝሙ ምንድነው የት ነው የሚገባው ገንዘቡ እንዴት አድርጎ ነው ለዳሃው ህዝብ ትሪክል ዳውን የሚያደርገው yes in the longer term አንድ ሀገር ገንዘቡን የተበደረውን ገንዘብ ጥሩ ቦታ ላይ የሚያውል ከሆነ ለህክምና ለኤጁኬሽን ለመንገድ ስራ ምናምን ያገለግላል ያ ደግሞ over the longer term ለዳሃው ይረዳል ይሄ ሾርት ተርም ኢሹ አይደለም በሾርት ተርም ለዳሃው ጉዳት ያመጣል የሚለው ሪሊ ካለማወቅ የተነሳ ነው ሁለተኛ ነገር ደግሞ ደግሜ ያልኩት እንዲሁም ሃይላይት ሁሉ አድርጌዋለሁ ጽሁፌ ላይ አንድ ትልቅ መደረግ ያለበት የወርልድ ባንክና የአይኤምኤፍ እርዳታ ለዳሃው አይደርስም የሚባለው ነገር ዊዝን ኮንቴክስት መታየት አለበት with ምንድነው circumscription ነው መታየት ያለበት in other words በምን ሁኔታ ነው ሊጠቅም የሚችለው በምን ሁኔታ ላይ ሲሆን ነው ጉዳቱ የማይኖረው ብለን ማየት አለብን ለነዚህም ደግሞ እኔ ጉዳት የለውም ስል እነዚህን ነገሮችን በማየት ነው በየጻፍቱላል እሱ ሁሉ መመልከት አልፈለገም ይሄም ሰው የሆነ የሜንሽን ያደረግሽው ሌሎችም ብዙ በዚህ ላይ አገር የሚጎዳ ነገር ነው አገር የሚክድ ነገር ነው የሚሉት የተሳሳተ ነገር ነው ግን ቤኔፊቱ ምንድነው እነዚህን የውጪ ኃይሉን መጠቀም ቤኔፊቱ ምንድነው ያለ እንደሆነ አሁን ያየነው ነው
ለኢንተርናሽናል ኮሚኒቲው ጋር ደርሰው አሁን በፊት የነ ጀዋር እና የመሳሰሉት ትንሽ ሳቢ የሆኑት የኢንተርናሽናል ኮሚኒቲውን አንደርስታንድ የሚያደርጉት ለኢንተርናሽናል ኮሚኒቲው ሎቢ የሚያደርጉት እና ጫና የሚፈጥሩት ድሮ እነ ጀዋር የሸኔ ተቃዋሚዎች ነበሩ። አሁን ግን የሸኔ ደጋፊዎች ናቸው፣ ወይንም አትሊስት የሸኔ ነገር በሰላም መፈታት አለበት የሚሉ ናቸው። በፊት በግድ ትጥቁን አስፈቱት ይል ነበረ ጀዋር። ያ እነዚህ ሰዎች የቲፒኤልኤፍ ሎቢስቶች እና ኢንተርናሽናል ፕሬሸር የነ ጀዋርና የመሳሰሉት የኦሮሞ ኃይሎች ደግሞ ኢንተርናሽናል ፕሬሸር ያመጣውን ነገር እኮ አየ ነው። ይሄ ማዕቀብ እንዲፈጠር ያደረጉት ኃይሎች ያመጡትን አየ ነው። በቲፒኤልኤፍም በኩል ያው ምን ያህል መንግስት ወደፊት አይደለም ወደ ኋላ እያጎነበሰ እንደሆነ አየ። በሸኔንም አሁን ከሀገር ወጥቶ በኢንተርናሽናል ሪኮግኒሽን አግኝቶ እኮ ነው እንትን ምንድነው ድርድር ላይ የሚቀርበው በኢንተርናሽናል ሚዲየተሮች ወይንም ደግሞ ኦብዘርቨርስ ፊት። ይሄ ሊሆን የቻለው ያንን በማድረጋቸው ነው። ቤኔፊት አለው። ጉዳቱ ኢን ዘ ሾርት ተርም ለደሃው አይደለም፣ ለመንግስት ላይ ነው ጫና የሚፈጥረው ነውና ያ ነገር አንደኛ ይሄ ማኒፌስቶ ብዬ የጻፍኩት ላይ በጥልቅ ስላልጻፍኩት ከፕሮፌሰር ሰይድ ሁሴን ጋርና ሀሰን ጋርና እንደገና ደግሞ ሁለተኛ ደግሞ ከፕሮፌሰር ሁሴን ጋራ ከፕሮፌሰር ሰይድ ጋራ የጻፍኩት ኦፕን ሌተር ቱ አይኤምኤፍ እና ወርልድ ባንክ ላይ ትንሽ ከማኒፌስቶ ሰፋ አድርገን አብራርተነው ነበር። እንደገና ከዛም አልፎ ደግሞ ሳንክሽን ደሃውን አይጎዳም በሚል የጻፍኩት ላይ በደንብ ተንትኜ ጥናቶቹን አቅርቤ ነው እንትን ያደረኩትና ይሄ ይጎዳል አይጎዳም የሚለው ምናልባት ያው ምን አይነት ሳንክሽን የሚለውንም በዝርዝር ስላየኸው ይሄን የሆነ ቃል ወስደው ሰዎች ሳንክሽን ዳውን አይጎዳም ሲባል ጭራሽ የሚጎዳ አይነት የለም አይነት ትርጉም እንዳይሰጥ ለሁሉም የሚሆን አይነት ውይይት ማለት ነው። ሁለት ነገር ሜንሽን አድርጌያለሁ እነዚህ ጽሁፎች ላይ። በመጀመሪያ ደረጃ ሁማኒቴሪያን ኤድ ዳይሬክትሊ ለድሃ የሚደርስ ነው። ለተራበ ምግብ የሚያቀርብ ነው፣ ለህፃናቶች ወተት የሚያቀርብ ነው፣ መድኃኒት የሚያቀርብ ነው። ሁማኒቴሪያን ኤድ ማንም ሀገር ሳንክሽን ውስጥ አይቀርም። እሱ ከጥያቄ ውጭ ያለ ነው። እዛም አልፎ ምንድነው ያልኩት እንደነ አጎዋ አይነቶቹ ዳይሬክትሊ ለመንግስት ሳይሆን ገንዘቡ የሚሄደው ለካምፓኒዎቹ ነው። እነዚህም ድሃዎቹን ለሚቀጥሩት ካምፓኒዎች ነው። እሱም ለድሃዎች ላይ ኢምፓክት ስላለው ለሱ እንዲሁም እንዲለቀቅ ነው ካምፔን ማድረግ ያለብን ሁሉ ብዬ ጽፌያለሁ። ኦንሊ እንትን የጻፍኩት ምንድነው በመጀመሪያ ደረጃ የኢንተርናሽናል ኮሚኒቲ በወርልድ ባንክ እና በአይኤምኤፍ በኩል የሚሄደውን ማስቆም፣ ሁለተኛ ዳያስፖራው የሚልከውን ሬሚታንስ በኢንፎርማል ቻናል በመንግስት በኩል ሳይሆን በተቻለ መጠን በሌላ በኩል የማድረግ። ምክንያቱም በአሁኑ ጊዜ በጣም ዴስፐሬት ነው ያለው መንግስት፣ የኤክስቼንጅ ሬት የለውም፣ ገንዘብ የለውም፣ የውጭ ምንዛሪ። ያ ነው ማዕቀብ ሊፈጥር የሚችለው። ያ ነው አሁን ማናለብኝነት የጠቅላይ ሚኒስትሩን ማናለብኝነት እና የኦሮሞ ፒፒን ጋጣ ወጥነት ኮንትሮል ሊያደርግ የሚችለው ውጭ ያለው ኃይል ነውና ያንን ለምን ልንጠቀምበት እንደማንችል አሁን ደግሞ በጣም እያሳዘነ የመጣው ነገር ምንድነው የኢንተርናሽናል ኢንቨስቲጌሽንም ሲባል ይሄ ኢትዮጵያኒስት የሚባለውና የአማራው ኃይል ነው አያስፈልገንም የሚለው አሁን እየተጠቃ ደግሞ ያለው ያ ኃይል ነው። እኔ ሊገባኝ የማይችል አይነት የኢትዮጵያ ሳይኪ አለ። ይሄም ደግሞ የተፈጠረው አገር ውስጥ ያሉት እንኳን የኢንተርናሽናል ኮሚኒቲው እንዴት እንደሚሰራ ሞዳሊቲው ምን እንደሆነ ኦፕሬሽኑ እንዴት እንደሚካሄድ ስለማይገባቸው ኤክስፖዝድ ስላልሆኑ አትሊስት እንደዛ ቢያስቡ you can understand። ይሄ 40 ዓመት 50 ዓመት ዳያስፖራ የተቀመጠው ህዝብ 30 ዓመት 10 ዓመት ዳያስፖራ ኖሮ የአሜሪካንን ሲስተም አንደርስታንድ ማድረግ ሲገባው ያንን ትቶ
ኖሞር እያለ የሚጃጃለው ሊቀ ልሂቃን ነው የሚገርመኝ ለኔ። እና የዛ ኢምፓክት ነው ማይንድ ዩ ይሄ የኖሞር በየመንገዱ መዝለሉ አይደለም ለኔ ችግር ሁል ጊዜ የምለው ከሱ በኋላ ያለው ፊሎሶፊ ነው። ቢሃይንድ ኢት ያለው አስተሳሰብ ነው። ያ አስተሳሰብ የሚመጣው ደግሞ ዩሮፒያኖቹ የኢትዮጵያ ጠላት ናቸው ይጎደናል እንጂ አይጠቅሙንም ከሚል የተሳሳተ እንትን ስለሚነሳ ራሱን አጋልጦ ካለ ተከላካይ ቁጭ ብሎ እንዲሁም ከነጭራሹ ለሱ የሚሆነውን ሊያድነው የሚችለውን መፍትሄ እንኳን ተዋጊ ሆኖ ቆሟል። ያ ሊገባኝ አይችልም። እሺ ከዚሁ ጋር የሚያያዝ የማዕቀቡም ላይ ሀሳብ ትሰጥበት እና ልደቱ አሁን መጨረሻ አካባቢ ዶክተር ዮናስም ስላለው አመለካከት ከምዕራቡ ዓለም ጋር በተያያዘ ያነሳዋል እና እሱንም በተመለከተ እንደዚሁ ሙሉ ዓለም የጠየቀው አለ። እዚህ ውይይት ላይ የምዕራቡ ዓለም ለኢትዮጵያ ዘለቄታዊ ጥቅም ቋሚ ዘብ ነው ብለዋል። እኔ እስካሁን በማየው መረጃ ብዙ ሰው እንደሚለው የምዕራቡ ዓለም የኢትዮጵያ ስትራቴጂክ ጠላት ነው የሚል ማስረጃ አላየውም። ይሄ ማለት ግን ዮናስም ሆነ ልደቱ የምዕራባውያን ጥቅም ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ ነው፣ ከዚህ ውጭ የሚያስበው ሁሉ ደደብ ወይም ፉሊሽ ነው ብለዋል። ሌላው አስደንጋጭ ምሁራን ነን ካሉ ሰዎች የሰማሁት ፍጹም አስደንጋጭ ድምዳሜ ነው እያለ ይገለጸዋል። እና እስኪ ከምዕራቡ ዓለም ጋር ተያይዞ የሚገለጸው ነገር በተለይም ደግሞ አሁን ይሄ የሰሞኑ መንግስት ኦነግ ሸኔ እያለ ካለው ከሚጠራው አካል ጋር ያለው ድርድር እንደዚሁም የህወሓትን እንደዚህ ስናይ ለብ እንደሆነ የታይታ እንደሆነ ቅድም ስታነሳ ነበር እና ጫናዎቹ ታዲያ ይሄ ደግሞ ወደ ጉዳት ከሆነ የሚጥለን በሌላ አነጋገር ደግሞ ምዕራባውያኑ ጫና መፍጠራቸው መንግስት ላይ እንደገና መንግስት ደግሞ ለታይታ የሚነሱ ፍላጎት ለማሟላትም እያለ ሳያምንበት የሚያደርገው ነገር እየጎዳን ከሄደ በሌላ አነጋገር የነሱ እጅም እየጎዳን ነው ማለት አንችልም ወይ የሚለውንም እስኪ። እሺ ሪዮት፣ እውነቱን ለመናገር ጥያቄውን ልከሽልናል ቀድመሽ አቶ ሙሉ ዓለም ጌታቸው ያነሳቸውን ጥያቄዎች እዛ ውስጥ እንደው ይጠቅማሉ ብለሽ መልሰሽ ስላነሳሽ ነው እንጂ ብዙም ፍላጎት የለኝም የእሳቸውን ጥያቄ ለመመለስ። ምክንያቱም በጣም የሚያሳዝን አይነት ነገር ነው ያየሁት። አንደኛ በጭራሽ ያላልነውን ነገር ፈጥሮ እንዳልን አድርጎ ይመጻፍ። አሁን ለምሳሌ ምንም አይነት ተጽዕኖ አይፈጥርም እኔ አላልኩም። እንዳውም ታስታውሻለሽ ያልኩትን ከባድ ጉዳይ ስለሆነ ጥንቃቄ ያስፈልገዋል፣ ጽናት ያስፈልገዋል። አሁን እኔ ይሄ ነው ብዬ ራሱ በቀጥታ መልስ ልሰጥበት አልችልም። መኖር አለበት ሳም ካይንድ ኦፍ ሳንክሽን በቀደም በተነጋገርነው መሰረት። ግን ይሄ ከባድ ጥያቄ ስለሆነ ጥናት ያስፈልገዋል እንጂ ምንም ድሃውን አይጎዳውም አላልኩም። እና ያላሉትን ነገር እንዳሉ አድርጎ ማቅረብ ትክክል አይደለም። ቅንነት የለውም ጥያቄው መጀመሪያ ሳይ። ሌላው አሁን ያልሽው ነገር ነው። ምዕራባውያኑ ለኢትዮጵያ ጥቅም ቋሚ ዘብ ናቸው ብላችኋል የሚል ነገር ያላልኩም። እኔ ያልኩትን ቃል በቃል አስታውሳለሁ። በታሪክ አጋጣሚ ተገናኝተዋል። አሁን ላይ የኢትዮጵያ ብሔራዊ ጥቅምና የእነሱ ኢንተረስት አንድና አንድ ሆኗል። በታሪክ አጋጣሚ ነው ያሉት እንጂ ነው በእኛ ደረጃ እንደዛ ሊገመት የሚችል አይመስለኝም። እናውቃለን የዓለም አቀፉ ማህበረሰብ እንዴት ስራ እንደሚሰራ፣ ምን ያህል ለጥቅሙ ለራሱ ጥቅም ቀናይ እንደሆነ፣ ከሱ ጥቅም ውጭ የሆነ ነገር ሲያጋጥመው እስከ ጦርነት ድረስ ሊሄድ የሚችል ሁኔታ እንዳለ ጠንቅቀን እናውቃለን። ይሄ በእኛ ደረጃ እንደዚህ አይነት ስህተት ይሰራሉ ተብለን የምንገመት ሰዎች አይመስለኝም። እና አንዳንዶቹ ወንድሜ ያቀረባቸው ነገሮች ለውይይታችን የሚመጡ ነው አይደሉም። ብዙ ነገሮች ብሏል፣ ያላለው ነገር የለም። ግን ባነሳው አሁን ለአድማጭም ስለማይመጥን አላነሳውም እንጂ ተገቢ ያልሆኑ ነገሮች ተነስተዋል። ኤኒዌይ ወደ መሰረተ ሀሳቡን ካየ ነው አሁንም አድማጮች ግልጽ እንዲሆንላቸው ጉዳዩ አከራካሪ ነው። አዎ አከራካሪ ነው። እንኳንስ እቀባ አስፈላጊ ነው ወይስ አስፈላጊ አይደለም፣ ራሱ እርዳታ ወይም ኤድ ለአንድ ሀገር አስፈላጊ ነው ወይስ አስፈላጊ አይደለም የሚለው በጣም አከራካሪ ጉዳይ ነው። ሽንጣቸውን ገትረው ለአንድ ታዳጊ ሀገር ኤድ ጥገኝነትን ነው የሚያጠናክረው፣ አይጠቅምም ብለው የሚከራከሩ ብዙ ታዋቂ ጸሐፊዎች አሉ በዓለም።
እና አከራካሪነቱ አንደኛ ሊሰመርበት የሚገባ ጉዳይ ነው። በዚህ ዙሪያ የምንሰጠው ሀሳብ አንጻራዊ ነው እንጂ አብሶሉት ትሩዝ ነው እያልን አይደለም። እና በዛ ደረጃ ቢታይ ጥሩ ነው። ነገር ግን ምንድነው አሁን ኢትዮጵያ ውስጥ ያለውን መንግስት ባህሪ በደንብ ማየት ይጠይቃል። ስለ እቀባ ስናነሳ በስልጣን ላይ ያለው መንግስት በተለይም መሪው ዶክተር አብይ አህመድ የውጭ እርዳታና ብድር እስካገኘው ድረስ እናንተ ብትንጫጩ፣ ስለ ዲሞክራሲ ብትጠይቁ፣ ስለ ሰብአዊ መብት ብትጠይቁ ግድ የለኝም የሚሉ መሪ ናቸው። ዶክተር ዮናስ ያለ ምክንያት አይደለም አሁን ኢሚዲየት በስርዓቱ ላይ ተጽዕኖ የሚያሳድረው የውጭ ብድርና እርዳታ ነው ያለው ያለ ምክንያት አይመስለኝም። እኔ ከሎንግ ተርም አንጻር ስርዓቱን ወደ ተስተካከለ አቅጣጫ ለማስገባት ወይም ለመቀየር የማይተካ ሚና ያለው ቀዳሚ ሚና ያለው የኢትዮጵያ ሕዝብ ትግል ነው ብዬ ነው የማምነው። አሁን ከአጭር ጊዜ አንጻር ግን ምንም ጥርጥር የለውም ይሄ መንግስት የኢትዮጵያን ሕዝብ አይደለም የሚፈራው፣ የኢትዮጵያ የፖለቲካ ኃይሎችን አይደለም የሚፈራው ዓለም አቀፍ ህብረተሰብ። ግድ የለኝም ብር ዶላር ካገኘሁኝ መሳሪያ መግዛት ከቻልኩኝ ምንም ችግር የለም፣ የምፈልገውን ነገር አደርጋለሁ። ያን በማድረግ ደግሞ የስልጣን እድሜን አራዝማለሁ ብሎ የሚያምን መንግስት ነው። ይሄ መንግስት ቼክ ካልተደረገ ይሄ ልታደርግ አትችልም፣ የዓለም አቀፍ እርዳታን በዚህ መንገድ ልትጠቀምበት አትችልም ካልተባለ አደጋው በጣም የከፋ ነው። ይሄ ብቻ አይደለም። ይሄ መንግስት እኮ ግጭት፣ ጦርነት ጠማቂ የሆነ መንግስት እኮ ከመጣ ጊዜ ጀምሮ አገሪቱን በግጭት በጦርነት እያመሰ ያለ። ባለፈው 2 ዓመት በተደረገው ጦርነት ከ5 ከ6 ሀገሮች ነው መሳሪያ ሲሸምት የነበረው። እንደ ኢትዮጵያ መንግስት መሳሪያ የሸመተ ያለ አይመስለኝ። ኢትዮጵያ እኮ የድሮን ቴክኖሎጂ መፈተሻ ነው የሆነችው፣ መሞከሪያ እኮ ነው የሆነችው። ባለፈው ጦርነት በብድርም በተለያየ መንገድ የኢትዮጵያ መንግስት በማያውቀው መንገድ ከውጭ ሀገር መሳሪያ እየተገዛ ነው ሲጋዝ የቀረው። ለእንዲህ አይነት መሪ የሚሰጥ እርዳታና ብድር ጥንቃቄ ያስፈልገው። ዝም ብሎ ብላንክ ቼክ ሊሰጥ አይችልም። አንዱ ይሄን ማወቅ ተገቢ ነው። ሁለተኛ ከድሃው ህብረተሰብ አንጻር አንድ ነገር ለምሳሌ አሁን እኛ የምንለው ለምሳሌ ሰብአዊ እርዳታ ቀጥሎ ከንግድ ጋር የተያያዙ፣ ከልማት ጋር የተያያዙ፣ ከወታደራዊ እርዳታዎች ጋር የተያያዙ፣ ከገቨርናንስ ጋር የተያያዙ እርዳታዎች ላይ ለጊዜው እቀባ ይደረግ ብንል በተወሰነ ደረጃ እሺ ድሃው ሊጎዳ ይችላል። በዘለቄታ ድሃውን ይጠቅማል ይጎዳል? ጥያቄ። ይሄ አሁን በስልጣን ላይ ያለው ስርዓት አሁን በያዘው መንገድ ከቀጠለ ከማንም በላይ ድሃው ህብረተሰብ የበለጠ ይጎዳል። ባለፉት 4-5 ዓመታት በብዙ የኢኮኖሚ መለኪያዎች በብዙ የእድገት መለኪያዎች ኢትዮጵያ ወደኋላ ነው እየሄደች ያለችው። በስደተኛ በዓለም አንደኛ የሆነች አገር ነው የሆነችው በመፈናቀል። ቀላል አይደለም። ስለዚህ ይሄ ስርዓት በዚህ ከቀጠለ እንደውም ዋናው ተጠቂ የሚሆነው የኢትዮጵያ ህዝብ ነው። ከኢትዮጵያ ህዝብ ደግሞ ድሃው ህብረተሰብ ነው። ስለዚህ የቀባውን ጉዳይ ከዚህ አንጻር ማየት ያስፈልጋል። ችግር እንኳ ቢኖር ድሃው የሚጎዳው ነገር እንኳ ቢኖር በተወሰነ ደረጃ ዋጋ መክፈል እኮ ተገቢ ነው እኮ። ለረጅም ለዘለቄታ ጥቅም ሲባል ጊዜያዊ ዋጋ መክፈልም እኮ ያስፈልጋል። ይሄን ጉዳይ ከዚህ አንጻር ማየት ያስፈልጋል። ሌላው ስለ እርዳታና ብድር ስናወራ ሪሊ ብድርና እርዳታ በኢትዮጵያ ተጨባጭ ሁኔታ ለምንድን ነው የሚውለው የሚለውንም ማየት ያስፈልጋል። እኛ አሁን በዚህ የቀባ ሂደት ውስጥ የሰብአዊ መብት እርዳታ መታገድ የለበትም ብለን ነው የምናምነው። ጥያቄ የለንም እዚህ ላይ። እሱ እንደተጠበቀ ሆኖ ግን ሌላው እርዳታ ምን አይነት እርዳታ ነው? አሁን ስለ IMF ስለ ወርልድ ባንክ ነው እያወራን ያለ ነው። እነዚህ አካላት የሚሰጡት እርዳታ የኢትዮጵያ መንግስት ለምንድን ነው የሚጠቀምበት የሚለውን መጀመሪያ ግንዛቤ መኖር ያስፈልጋል። በአብዛኛው ለምሳሌ ከወርልድ ባንክ ከፍተኛ የሆነ የበጀት ሰፖርት ነው፣ ዳይሬክት በጀት ሰፖርት። ከ97 ምርጫ በኋላ ኢንዳይሬክት ለማድረግ ተሞክሯል። ዞሮ በመንግስት ቁጥጥር ስር ነው። ይሄ መንግስት እኔ ትክክለኛውን ፊገር አሁን ባላቅም እኔ ፓርላማ በነበርኩበት ሰዓት ለረጅም ዓመታት የኢትዮጵያ መንግስት ወደ 1/3 የሚሆነውን በጀት ከብድር ነው የሚሸፍነው። በጀት ሰፖርት ምን ማለት ነው? በጀት ሰፖርት ለአስተማሪ ደሞዝ፣ ለግብርና ሰራተኛ ደሞዝ፣ ለጤና ሰራተኞች፣ ለእንደዚህ አይነት ይሄ ቤዚክ ሰርቪስስ ለሚባሉት ደሞዝ መንግስት የሚከፍለው ከውጭ ከወርልድ ባንክ በሚያገኘው ብድር ነው። ይሄን ማየት በደንብ ያስፈልጋል።
ይሄ ምንድነው የሚያመጣው ጣጣ የሚለው ላይ እንዲህ አይነት መንግስት ሲኖር ይሄ መንግስት ጦርነት ብቻ የሚያካሂድ አይደለም። መሳሪያ ከውጭ እየገዛ ጦርነት ማካሄዱ አንድ ትልቁ ችግር ነው። ሁለተኛ ግን ኤክስትራቫጋንት የሆነ መንግስት ነው። በተለይ ደግሞ ጠቅላይ ሚኒስትር ድሃ ተኮር የሆነ ዘላቂ ልማት የሚያመጣ ቦታ ላይ አይደለም ትኩረት እያደረጉ ያሉት። ከፍተኛ የሀገሪቱን መዋለ ንዋይ ስትራቴጂክ ላልሆነ ለፓርክ ስራ፣ ለቤተ መንግስት፣ ለጠቅላይ ሚኒስትር ቢሮ እድሳት፣ ለእንዲህ አይነት ነገር የሚያጠፉ ሰው ናቸው። ይሄ ምን ማለት ነው? አገሪቱ የተወሰነ ርቀት ከሄደች በኋላ ኪሳራ ውስጥ ነው የምትገባው፣ ባንክራፕት ታደርጋለች። ስለዚህ የሚያበድሩ የሚረዱ አካላት ይሄን ሁሉ ቸክ ማድረግ አለባቸው። እንዲህ አይነት መሪ በስልጣን ላይ ባለበት ሁኔታ ዝም ብሎ የሚባክን ገንዘብ መስጠት አለባቸው ወይ? ያን ስለሰጡ ሀገሪቱ ትጠቀማለች ወይ? አትጠቀም። ሌላው ምናልባት ዶክተር ዮናስ የበለጠ ሊያብራራው ይችላል። ከዚህ ከእርዳታ ከብድር ጋር በተያያዘ የኤድ ፈንጀቢሊቲ የሚባል ነገር አለ። በአማርኛ እንዴት ልንለው እንደምንችል አላውቅም። ለምሳሌ የኢትዮጵያ መንግስት የበጀት ድጎማ ካገኘ ከታክስ የሚሰበስበውን ገንዘብ ለጦርነት ሊያውለው ይችላል። ብድሩን ካላገኘ ግን ይገደዳል። ያን ከታክስ የሚሰበስበውን ገንዘብ ለሀገሪቱ በጀት አውሎ ደሞዝ ለመክፈል ይገደዳል። የውጭ ኃይሎች እንደነ ወርልድ ባንክ አይነቶቹ ግን ብድር ከሰጡት ያን ገንዘብ ለበጀት ያውልና ለበጀት ሊውል የነበረውን ገንዘብ ለጦርነት ያውል። ኤድ ፈንጀቢሊቲ ይሉታል። ይሄ በጣም በጥንቃቄ መታየት ያለበት ጉዳይ ነው። ስለዚህ ምንድነው አሁን ከደሃው ጋር የተያያዘ ኢትዮጵያ ውስጥ ያለ እርዳታ ዋናው የሴፍቲ ኔት ፕሮግራም ነው። ከውጭ ሀገር የሚሄደው ዋናው አሁን በተለይ ከዩኤስኤድ የሚሄድ የሴፍቲ ኔት ፕሮግራም ነው። ሴፍቲ ኔት በቀጥታ ድሃውን የሚመለከት ነው። እነዚህን እንደ ሰብአዊ እርዳታ ቆጥረን ለጊዜው ይቀጥሉ ልንል እንችላለን። ከበጀት ሰፖርት ጋር የተያያዙ፣ ከንግድ ጋር የተያያዙ፣ ከልማት ጋር የተያያዙ፣ ከወታደራዊ እርዳታ ጋር የተያያዙ፣ ከገቨርናንስ ጋር የተያያዙ ነገሮች ግን ሪሊ ጥናት ተደርጎ ሴሌክቲቭሊ መሰጠትና መሰጠት የሌለበት መለየት አለበት። ይሄ መንግስት በዛ አይነት ሁኔታ ካልተገደደ ወደ ጥሩ አቅጣጫ የመሄድ እድል የለውም። እንደ አንድ ትልቅ መሳሪያ ነው እየተጠቀመበት ያለው እና ይሄ ዙሪያ ገባውን በዚህ መልኩ ካላየነው እንደው በቁንጽል ድሃ ይጠቅማል ይረዳል በሚል ነገር ብናየው አስቸጋሪ ነው የሚሆነው። ሁሉ ነገር ደግሞ አንጻራዊ ነው እና ከዚህ አንጻርም ብናየው ጥሩ ነው ለማለት ነው። አመሰግናለሁ። እሺ ዶክተር ዮናስ አሁንም እንግዲህ ከዚሁ ከቀባዎቹ ጋር ተያይዞ ከምርመራ ከዓለም አቀፍ ተቋማት ጋር ተያይዞ ያነሳችሁት ሀሳብ ላይ ከሌሎችም ሰዎች የመጡ ጥያቄዎች አሉ። ለምሳሌ ሜላት የተሰኙ አድማጭ which international organizations do you think has the interest of the Ethiopian people to do unbiased investigation? It's a great idea on paper. History says opposite. I agree with diaspora putting pressure ብለዋል። ያው ቃል በቃል እሳቸው ያሉትን ነው ያነበብኩት። ቅድምም አንስተ ነበር ይሄ ነፃ አክሰስ የመስጠት ጉዳይ ለምርመራ እንደዚህና ዓለም አቀፍ ተቋማቱ ደግሞ ገለልተኛ ሊሆኑ ይችላሉ ወይ አንባያዝድ ይሆናሉ ወይ አይነት ጥያቄ ነው። እንግዲህ እንዴት ታየዋለህ? እሺ እዚህ ነገር ላይ ይሄን ጥያቄ በምንመልስበት ጊዜ ሁለት በጣም ኢምፖርታንት ነጥቦች አሉ። በመጀመሪያ ደረጃ የኢንተርናሽናል ኮሚኒቲው ቀደምም ልደትና ካርቱም የራሱ የሆነ ኢንትረስት አለ። የጂኦፖለቲካል ኢንትረስት አለው። አሜሪካ ጂኦፖለቲካል ኢንትረስት አለው፣ ቻይና አለው፣ ራሽያ አለው፣ ኢትዮጵያን በአቅሟ አላት። ሁሉም ትንሽም ትልቅም ሀገር ጂኦፖለቲካል ኢንትረስት አለው። የኛ ኢሹ ምንድነው? የኢንተርናሽናል ኮሚኒቲው ወይንም ደግሞ አሜሪካ እና ዩሮፕ ዌስት የምንላቸው ለኢትዮጵያ ኢንትረስት ቅድሚያ ይሰጣሉ አይደለም። ይሄንን የሚል ሰው የለም። ምንድነው የኢትዮጵያና የነሱ ኢንትረስት ኢንተርሴክት የሚያደርግበት ቦታ ነው፣ የሚገናኝበት ቦታ፣ ኦቨርላፕ የሚያደርግበት ቦታ ነው፣ የሚገናኝበት ቦታ ነው፣ የሚለያይበትም ቦታ ነው። ያንን በደንብ አንደርስታንድ ማድረግ ያስፈልጋል። አንድ መንግስት በተለይ እንደ ኢትዮጵያ አይነት የጂኦፖለቲካል ኢምፖርታንሱ በጣም ከፍተኛ የሆነ ሀገር
ኢትዮጵያ ላይ እኮ ትኩረት ያደረገው ይሄ ሁሉ ጂኦፖለቲካል ፓወር አንዳንድ የእኛ ትንሽ ነካ የሚያደርጋቸው ልሂቃኖች እኛን ስለሚፈሩ ነው ምናምን በሚሉት አይደለም። ይሄ ሁሉ ትኩረት እኛ ላይ የመጣው እቺ ሀገር በጣም አስፈላጊ ነች ለሬድ ሲ ስታቢሊቲ፣ አንከር ነች ለሪጅኑ ስታቢሊቲ። ኢትዮጵያ ከፈረሰች እንዲሁም የዩሮፒያን ዩኒየን የምስራቅ አፍሪካ ዋናው ኃላፊ ሲናገር ኢትዮጵያ እንደ ዩጎዝላቪያ አይደለችም ማለት። ዩጎዝላቪያ ኢምፕሎድ ነው ያደረገችው፣ ወደ ውስጥ ነው የፈነዳችው። ኢትዮጵያ ግን ወደ ውጭ ነው የምትፈነዳው። ኢትዮጵያ ኮላፕስ ብታደርግ እዛ ውስጥ አይደለም የሚቀረው፣ ጎረቤቶቿን በሞላ ይዞ ነው የሚወርደው። ጎረቤቶቿ በሞላ በሚወርዱበት ጊዜ ደግሞ የሬድ ሲን አካባቢ ያሉ ሀገር ስለሆኑ ከሶማሊያ አንስተሽ ግብፅ ማነው ጅቡቲን ይዘሽ ኤርትራን ይዘሽ የኢትዮጵያ መፍረስ እነዚህ ላይ ትልቅ ኢምፕሊኬሽን አለው። እነሱን ደግሞ ከጎዳ በአመት 3 ትሪሊየን ዶላርስ የግሎባል ማርኬት የሚተላለፍበትን ማነቆ ችግር ውስጥ ሊከቱብን ይችላሉ። ስለዚህ ኢትዮጵያ ስቴብል እንድትሆን የማድረግ ኢንትረስት አላቸው። ያ ኢንትረስታቸውን ማንም ሊጠይቀው የሚችል ወይም ሊክደው የሚችል አይመስለኝም። ኢትዮጵያም ደግሞ ራሷ ስቴብል እንድትሆን የምትፈልግበት ኢንትረስት አላት፣ ለኢኮኖሚው፣ ለፖለቲካው and so on። አንዳንድ ቦታዎች ላይ ደግሞ የኛ ኢንትረስት የኛ ሉዓላዊነት ከኢንተርናሽናል ኮሚኒቲው ጋራ ሊለያይ የሚችልበትም ቦታ አለ። አሁን ብቃት ያለው መንግስት የሚያደርገው ምንድነው? በመጀመሪያ ደረጃ የራሱን ስትራቴጂ ያወጣል። ኦቨርላፕ የሚያደርግበትን ኤሪያ ይለያል። ልዩነት ያለባቸውን ቦታዎች ይለያል። ቤዝድ ኦን ዳት ስትራቴጂ ያወጣና ያንን የራሱን ሳያስነካ የኢትዮጵያን ሉዓላዊነት ጠብቆ እንደሚንታም ደግሞ የኢንተርናሽናል ኮሚኒቲ ኮንሰርን ምንድነው? የራሳችንን ማንነት ምንነት የሀገራችንን ኢንቴግሪቲ እና ሶቨረን ራይት ሳይነካ የኢንተርናሽናል ኮሚኒቲን ኮንሰርን አድሬስ ልናደርግ እንችላለን ብሎ ደግሞ የመረምርና የሚችልበት መንገድ ካለ ያደርጋል። የማይቻልና የማይነካ የሶቨረን ራይት ከሆነ ደግሞ ጠንካራ አቋም ይዞ እኛ በዚህ መንገድ አብረናችሁ ልንሰራ እንችላለን፣ በዚህ መንገድ አብረናችሁ ልንሰራ እንችላለን የሚል ስትራቴጂ ይዞ ይወጣል። ሁልጊዜ የሚጠቅሰው ምንድን ነው? በመለስ ጊዜ እኮ መለስ በማንም አመለካከት ቢሆን ለዌስቱ እኮ የስማን አልነበረም፣ እንዲሁም ዞር በሉ ነበር የሚላቸው። እኔ ትዝ ይለኛል ዓለም ባንክ በነበርኩ ጊዜ አስቸግሯቸው እንግዲህ የካንትሪ ዳይሬክተር አለ እዛው ሀገር ውስጥ የሚቆይ እሱን አልሰማ ብሎ እሱ ለአፍሪካ ቫይስ ፕሬዚዳንት ለአፍሪካ ሪጅን ቫይስ ፕሬዚዳንት ለሆነው ሰውዬ ለሱ ልኮ ቫይስ ፕሬዚዳንቱም ሄዶ መለስን ለማነጋገር ፈልጎ መለስን ቢያልሰራም አላረግም እናንተ የምትፈልጉትን ብሎ መጨረሻ ላይ በጣም ኃይለኛ የነበረ ውልፍንሰን የሚባል በወርልድ ባንክ ታሪክ ውስጥ ምናልባትም በጣም ፓወርፉል ተብሎ የሚገመት ፕሬዚዳንት የሱ ጊዜ ነበር። እሱ ሄደ 6 ነገር ነው 5 ነገር ይዞ ነው ሄደው እኔ አስፈጽመዋለሁ ብሎ እና የዛን ጊዜ 1 ቢሊየን ብር ከወርልድ ባንክ ማግኘት በጣም ትልቅ ነገር ነበረ። እና 1 ቢሊየን ዶላር ይዞ ሄዶ እነዚህ 6 ነገሮች ካላደረክ ካልሰጥህም እና አንሰጥህም ይሄንን ለዚህ ነው የመጣሁት አለው። ከ6 ውስጥ አንደኛው ጥያቄ ምንድን ነበረ? የኢንተርኔት ኮኔክሽናችሁ በጣም ያመች ስላልሆነ በዛ ላይ ደግሞ እኛ ኮንፊደንሻል ነገሮች ስላሉ በእናንተ በኩል እንዲያልፍ ስለማንፈልግ ሳተላይት ፍቀድልን የራሳችንን። እሷ ነበር አንዷ ጥያቄ። የሌላው 5ቱ ባንኮቻችሁን ፕራይቬታይዝ አድርጉ፣ የኢኮኖሚው ነው ዲቫልዩ አድርጉ ምናምን የሚል ነበር። እና መጨረሻ ላይ መለስ ያለው ቴሌፎን እንትኑን የኢንተርኔቱን እንፈቅድልሃለን፣ 5ቱን ግን አንፈቅድልህም፣ ከፈለክ ብርህን ይዘህ ተመለስ ነው ያለው። መጨረሻ ላይ ገንዘቡን ሰጥቶ ያችን ከ6 ውስጥ አንዷን ብቻ አስፈጽሞ ነው የተመለሰው። ከአሜሪካኖችም ጋር ሁልጊዜ ይጋጭ ነበረ። እንዲሁም ሁሉም ሰው ያውቃል ገርድን ባስጀመረበት ጊዜ የነበረበት ተጽዕኖ። ወርልድ ባንክ እንዲሁም ቅድም ኤድ ፈንጀቢሊቲ ያለው ቅድም ኤድ ፈንጀቢሊቲ ልደቱ ያለው እሱን አንስተው እንዴ
በራሴ ገንዘብ ሰራዋለሁ ሲላቸው በሱ ገንዘብ እኮ አንተ የምትሰራው እኛ የምንሰጥህን ገንዘብ ሌላ ቦታ ላይ አውለኸው እኛ የምንሰጥህን ገንዘብ ለትምህርት መዋል ሲገባ ከዛ ከትምህርትና ከመንገድ ከሌላ ወስደህ ነው ያንን የምትሰራው ስለዚህ በዛ ምክንያት አንሰጥህም ሁሉ ብለው ካልሰጣችሁኝ ተውት ዞር በሉ ብሏቸው በዛ ነው ይሄ ለኢትዮጵያ አስፈላጊ ነው ብሎ ነው ያሰራው ስለዚህ ዌስቱ እስከሚገፉሽ ድረስ ይገፉሻል ማትደራደሪ በቦታ ደም በምትደርሽበት ጊዜ ደግሞ ሪላየብል እስከሆንሽ ድረስ ካንቺ ጋራ መስራት ይፈልጋሉ በተለይ እንደ ኢትዮጵያ አይነት ትልቅ እንትን ያለው ሀገር እና እኛ የምንለው ያለ ነው ምንድነው ኢንትረስታችን ኦቨርላፕ የሚያደርግበት ቦታ ላይ ይጠቅሙናል ኢንትረስታችን ኦቨርላፕ የማያደርግበት ቦታ ላይ we can stand firm ግን ስትራቴጂ ኖረን ነው እንጂ ይሄ አንዳንዱ ሰው አንቺ የምትይው ነገር ጠለፍ ያደርጉና በራሳቸው ቋንቋ ይተረጉሙና እነሱ እኮ የሚሉት አሜሪካ ለኛ ያስብልናል እንኳን አሜሪካ ውስጥ 40 ዓመት 50 ዓመት 30 ዓመት 35 ዓመት የኖረ ሰው ይጥርና አገሩን ቁጭ ብሎ እንኳን የሚያነብ የጂኦፖለቲካል ኢንትረስት የት ጋር ኢንተርሴክት እንደሚያደርግ ኮንትሩ የት ጋር ነው ያለው ሪንክሉ የት ጋር ነው ያለው የሚለውን የማያውቅ ሰው የለም ስለዚህ እሱ ዝም ብሎ ያለ ነገር ነው ሁለተኛው ጥያቄ ሜላቶር ሁለተኛው ጥያቄ ተነሳው የዚህ ኢንተርናሽናል ኢንቨስቲጌሽን በምትሉበት ጊዜ የትኛው የኢንተርናሽናል ኤጀንሲ ነው ኢንዲፔንደንት እና አንባያዝድ የሆነ የሚለው እሱ ነው ይሄ አገን የኢትዮጵያ ካልቸር አለ ያ ካልቸር ምንድነው ሁሉ ሰው ጠላታችን ነው ሁሉ ሰው ተጠራጣሪዎች ነው ዌስቱ አማራውን ገፍቶ ለትግራዩ ባያዝድ የሚሆንበት ምክንያት የለው እርግጥ እነሱ ብዙ ኢንቨስት ያደረጉ ይሄ ምንድነው ፐብሊክ ሪሌሽንስ ላይ ሎቢስት ላይ ኢንቨስት ካደረጉ አድቫንቴጅ ሊኖራቸው ይችላል ግን ከዛ ውጪ ዌስቱ ኢንሄረንትሊ አጌንስት ኢትዮጵያ አይደለም ዌስቱ ኢንሄረንትሊ አጌንስት አማራ አይደለም እና የዌስቱ አመለካከት ኢቨን ኢፍ ለምሳሌ እንበል ዩናይትድ ኔሽን ወይንም አምነስቲ ኢንተርናሽናል ኢትዮጵያን አይወድም ስለዚህ እነሱ ቢገቡ መጥፎ ሪፖርት ይጽፉብናል እንበል ለዛ ነው ኦፕን አድርጉ በምትይበት ጊዜ አምነስቲ ኢንተርናሽናል ይመጣል ሂውማን ራይትስ ዎች ይመጣል ዶክተርስ ዊዛውት ቦርደር ይመጣል የዩናይትድ ኔሽን ኢንቨስቲጌተር ይመጣል የተለያዩ ጋዜጠኞች ይመጣሉ እነዚህ ሁሉ በሚመጡበት ጊዜ ቁጭ ብለው ተመካክረው አማራውን እንጉዳ ኢትዮጵያን እንጉዳ ብለው አይደለም የሚጽፉት እያንዳንዳቸው የራሳቸውን ይጽፋሉ ሌሎች ብዙ ደግሞ እንደሚጽፉ እስካወቁ ድረስ የማይሆን ነገር የሚጽፈው ሊወቀስበት እንደሚችል ይገባዋል ስለዚህ እኛ ማድረግ ያለብን ምንድነው ማይምጣ ኢትዮጵያ ውስጥ ወንጀል ተፈጽሟል ይሄ የኢትዮጵያን ሂውማን ራይትስ ካውንስል ማን ኮሚሽን ራሱ ብሎታል ትግራይ ውስጥ ብዙ ሴቶች እንዲሁም ከ100 በላይ ሴቶች ተደፍረዋል ብለው ጽፈው ቁጥሩ ለዛውም እኛ በየቦታው ስላልሄድንና የተወሰነ ቦታ ላይ ስለሆነ ነው እንጂ ከዛ በጣም ብዙ እጥፍ ይሆናል ብሎ ይሄ የኢትዮጵያ ኮሚሽን ራሱ ተናግሯል in the same time አማራ ውስጥ ደግሞ በትግራይ ኃይሎች ያንን ያህል ግፍ ተፈጽሟል ተብሏል so ግፎች ተፈጽመዋል እናቃለን ከምናነበው የኢንተርናሽናል ኮሚኒቲውም የጻፋቸው አሉ የኛ ኢንትረስት መሆን ያለበት አማራው የሰራው ወንጀል ይደበቅለት ትግራዩ የሰራው ወንጀል ይደበቅለት መንግስት የሰራው ወንጀል ይደበቅለት ሳይሆን ለሁሉም ግልጽ የሆነ ለኢንተርናሽናል ኮሚኒቲው ግልጽ ክፍት ይደረግ ይሄ ቦታ ክፍት በሚሆንበት ጊዜ ልክ just like ማርኬት ማለት ነው የተለያየ ሐሳብ ያላቸው የተለያየ አይነት ስትራክቸር ምንድነው ሞዴል የሚጠቀሙ in their investigation ይመጣሉ ከዛ በኋላ አንዱ ወይንም ሁለቱ የተለየ ሐሳብ ሊኖረው ይችላል ግን ኦቨርኦል ጀነራል ፒክቸሩ ይወጣል ያ ፒክቸር ሲወጣ ደግሞ መንግስት መንግስትም ይሁን ታጣቂ ኃይሎችም ይሁኑ ሸኔም ይሁን ቲፒኤልኤፍም ይሁን የአማራ ፋኖም ይሁን ወርቄሮ ማንኛውም ኃይል ላደረገው ክራይም አጌንስት ሂዩማኒቲ ከፈጸመ ተጠያቂ መሆን አለበት ስለዚህ
እኛ የኢንተርናሽናል ኮሚኒቲው አይምጣ የምንለው ነገር በተለይ ይሄ የሚመጣው ቅድም እንዳልኩ ከኢትዮጵያኒስቱ በተለይ ከአማራው አካባቢ ብዙ ጊዜ ኢትዮጵያኒስት የሚለውና አማራ የሚለው ኦቨርላፕ ሀይ ስለሆነ ለማለት ነው። አማራና የኢትዮጵያ መንግስትና የኤርትራ መንግስት በትግራይ ህዝብ ላይ ያደረሰ የሚባለው እንደምንላንም አንዳንድ ኢንተርናሽናል ወር ድርጅቶች ኦልሬዲ ፕሪሊሚናሪ ስተዲ አውጥተዋል። ወደምን ጠላንም እንደገና ፋይናል ሪዛልት መውጣቱ አይቀርም። ያ የኛ የምናደርገው ነገር አሁን እኛ አይሆንም ብለን የምንሞግተው ነገር የሚያመጣው ምንድነው? በአማራው ላይ የደረሰው ኦሮሞ ውስጥ የኢንተርናሽናል ኢንቨስቲጌሽን እንዳይገባ እያደረግን ነው። ከላይ ገብቷል፣ በከፊል ስራው ተሰርቷል። እታች ያለው እንዳይሰራ ነው የምናደርገው። ይሄ ነው ለኔ ሊገባኝ የማይችለው። ሁለተኛ ነገር ደግሞ አማራ ስለተጎዳ ብቻ አይደለም፣ የትግራይ ብቻ ነው እንኳን የተጎዳው ብለን ብንል ማን ነው ያንን ጉዳት ያደረሰው ነው። እና የኛ ችግር ብዙ ጊዜ የሚመጣው ምንድነው? የዚህ እኮ ሪዛልቱ አማራውን ሊያስጠይቀው ይችላል፣ ወይንም የዚህ እኮ ሪዛልቱ ኦሮሞውን ሊያስጠይቀው ይችላል እያል እያንዳንዳችን የየራሳችንን ከበር ለማድረግ የምናደርገው ነገር ነው። ሁላችንም እኛ በተለይ ውጭ ያለነው የዛ ግፍ ቀማሾች አይደለንም። የዛን ግፍ የቀመሱ እናቶች፣ አባቶች፣ ልጆች፣ እህቶች፣ ወንድሞች ግን ለተደረሰባቸው ግፍ ተጠያቂ ይፈልጋሉ። ያ ደግሞ ሊሆን የሚችለው የኢንተርናሽናል ኮሚኒቲ ሲመጣ ነው። የኢንተርናሽናል ኮሚኒቲ ጠላታችን አይደለም፣ እኛ ነን የራሳችን ጠላት።